ጉዳዩ ሰዎችን ችግር ውስጥ የሚከተው በሴሰኝነት ሰው ደም ውስጥ ከገባ አይወጣም። ሰው ሁሉ ከርቀት እንዲየተባባለ በቃ የማይታገሰው ኃጢአት ቢኖር ይሄ። ሁለተኛው የነበረው የሰዶም ኃጢአቷ ምን እንደሆነ ልንገርሽ። በምኞት በጣም የተመታችሁ ሰዎች ካላችሁ ምኞታችሁ አድጎ ኃጢአት ጋር ነው የሚያደርሳችሁ። ኃጢአት ትሰራላችሁ። ሰነፎችን ችልተኛ መሆን ያጠፋቸዋል። እኔ አሁን በጣም እየተሸማቀቅኩ ነው። ትናንትና ኳየር ነበር የሚባል ሰው ቀሚስ ለብሶ ሎቲ አድርጎ እዚህ ላይ ተበስቶ ሊፕስቲክ ተቀብቶ እንዲህ። ዛሬ ግን ላነሳ የፈለኩት ነገር በርካታ ቤቶችን በሐዘን የመታ በጣም ብዙ የምንወዳቸውን ሰዎች ያሳጣ በተለይ ባለፉት 25 26 ዓመት ገደማ በጣም ብዙ ሰዎችን ልጆችን የበተነ የብዙዎችን ቤት ያፈረሰ በጣም ትልቅ ኢሹ ሆኖ በዓለም አቀፍ ደረጃ በጣም ስመጥር የነበረ ዓለምን በጣም ያሸበረ የበሽታ አሰራር ነበረ፣ በሽታ ነበረ እና በርካታ ሐዘንተኞች ነበሩ። በጣም ይፈራ የነበረ ብዙ ሰዎችን የገደለ ብዙ ሰዎችን ትልልቅ ሰዎችን ያሳጣን በዓለም አቀፍ ደረጃ ብዙ ረብሻ ፈጥሮ የነበረ ሰው ሁሉ ይፈራ የነበረው ከስለት ጋር በተያያዘ ግንኙነት ጋር በተያያዘ ከተለያዩ በሽታው ሊተላለፍባቸው ይችላሉ ተብሎ ከሚታሰቡባቸው ነገሮች ሰው ተታቅቦና ተጠንቅቆ እንዲኖር ሰፊ ትምህርት ይሰጥበት የነበረ በሽታ ነበረ። በጣም የሚገርም ቫይረስ ነው። ሰው ደም ውስጥ ከገባ አይወጣም። ሕክምናው የለም ማለት ነው። ሰዎችን የመከላከል አቅማቸው ተዳክሞ ካለቀ በኋላ ጠባርቆ ወይ ሰዎቹ ግድል እኮ አያረግም። በጣም በሚገርም አይነት ሁኔታ በተለይ በዛ ህመም ውስጥ ያለፉ ሰዎችን እኔ ቤት ለቤት አገልግሎት እንሰጥ ስለነበረ በጣም የተጎዱ ሰዎችን የማየት እድል አግኝቼ በጣም ይዘገንን ነበረ። በጣም የሚያሳዝን ነበረ። መንግስት ራሱ ፈርቶ ሚዲያዎች ላይ የሆነ ማስታወቂያ ተሰርቶ አይደገኛ ፍርሃት ሰዎቹ እነሱን ላለማከራየት በጣም ትልቅ ረብሻ ተፈጥሮ በጣም ዘግናኝ ነበረ እና እሱ በሽታ ጠፋ አይደል? ጠፍቷል አልጠፋም? እስቲ አልጠፋም። እኛ በጣም ሰዎች ስንባል በጣም ለማዶች ነን። ምን ለምዳቸው ነገሮች ብዛታቸው ትናንት በጣም የሚሸክከን በጣም እንፈራው በጣም ምንጠላው ነገር ቀን ወደ ቀን ስንኖርበት ህይወታችን ሆኖ ኑሯችን ሆኖ ኖርማል ሆኖ ምንኖር በጣም ለማዳ ፍጥረቶች ቶሎ እንለማመድና ችግሩን እንደሌለ የመቁጠር አባዜ ያለ። ትናንትና እንኳን ኮቪድ ዓለም እንዴት አድርጎት ሎክ አድርጎ በዘግቷት እንደነበር ታስታውሳላችሁ። ኮቪድ የመጣ ጊዜ ተመልሰን የምንጨባበጥ መስሏችሁ ነበር። ተመልሰን ተጨባብጠን ተሳስበን ተቃቅፈን ምናምን በቃ አልገረማችሁ? በሚገርም ፍጥነት ዓለም ሁሉ ሎክ ሆና ሰው ሁሉ ከርቀት እንዲየተባባለ ልኛ ፍርሃትና ስጋት ዓለም ላይ ወጡ። የሞቱ ደግሞ በዛም ሰሞን የሞቱት ሰዎች ምን እንወዳቸውን ሰዎች ቀብር ተከልክለን ከሩቅ በፖሊስ እያየን ሸኘን። እሱን ያው ከፋቾቹ ዘግተውት ሰላም። ግን ኤችአይቪ አለ። እኔው ስለ በሽታው ዳወራ አይደለም። በሽታ አብዛኛውን የሚተላለፍበት መንገድ አሁንም ይወላችሁ በጣም ሳታቁ ነገሩ ስለማይራገብ ድሮ በጣም ይፈራ ነበር ይሰጋበት የነበረውን ነገር ያለምንም ጥንቃቄና በዚህ ጉዳይ ላይ ምንም ነው አጠፍቶባችሁ የምትሮጡ ሰዎች ምናልባት እዚህ ብቻ አይደለም ሌላም ቦታ ሆኖ የሚሰሙ እዚህ የሚተነፈሰው ትንፋሽ ሁሉ ሚሊዮኖች እንደሚሰሙት እናውቃለን። ስለዚህ ስለሚጠቅም በየቤታችሁ እዚህም ሆናችሁ የምትሰሙ ሰዎች በዚህ ጉዳይ እንዳልኳችሁ አብዛኛው ከ80% በላይ ጉዳዩ ሰዎችን ችግር ውስጥ የሚከተው በሴሰኝነት። ሴሰኝነት ምንድነው ካላችሁ ዝሙት። ምንድነው ካላችሁኝ አመንዝራነት ነው፣ ርኩሰት ነው። ስለዚህ ሴሰኛ የሆነን ሰዎች፣ ዝሙት ውስጥ የምንለማመድ ሰዎች፣ አመንዝራ ሰዎች፣ በተለያየ በዚህ አቅጣጫ የምንሄድ ሰዎች አንደኛ ተውት ኃጢአትነቱን ግን በዚህ በሽታ የመያዝ እድላችሁ ሰፊ ትያዛላችሁ። ከዛ በኋላ ልጆቻችሁን ቤተሰባችሁን ጥላችሁ ትሄዳላችሁ። ደግሞ ብልግናው በሽታው በጣም በባህሪው ሰዎችን ብትንትን አድርጎ ከጥቅም ውጭ አድርጎ ያላቸውን በፊት የነበራቸውን ርስት በልቶ ገንዘባቸውን በልቶ ሀብታቸውን በልቶ የቤታቸውን ነገር ውድም አድርጎ ምንም ለማይመች በቃ ምንም ይሄ ነው የማይባል አይነት ኮሚቴ ሆኖ ሰው ብትንትን አድርጎ የሚገድል በሽታ እንደሆነ ላስታውሳችሁ ነው። አንዱ ይሄ ነው። ሁለተኛው ሰዶማዊነት ነው። እዚህ ላይ ነው ትንሽ ነገር ማውራት የፈለኩት። ሰዶማዊነት ከምንድን ነው የሚመጣው ካላችሁ ትውልድ እግዚአብሔርን በፍርሃት ሲያቆም። ሰዶማዊነት ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን ሀፕን የሚያደርግ በሽታ ነው። ሰዶማዊነት አሁን ከቀን ወደ ቀን በሀገር ደረጃ ፈቃድ ፍለጋ ባንዲራ ይዘው ተንቀሳቀሱ ያሉበት ሁኔታ አለ። እንደዚህ አይነት ነገር ሀገር ላይ ወይም ቤተክርስቲያን አካባቢ የሆነ ጆሮአችሁ አካባቢ ጠጋ ሲል ምን ሆኗል መሰላችሁ? ከፍተኛ የሆነ በሀገር ደረጃ ከፍተኛ የሞራል ውድቀት ውስጥ የመግባታችን ምልክት። ይህንን ደግሞ ኃጢአት በዚህ አይነት ሰዎች ድፍረት ውስጥ ሲመላለሱ እግዚአብሔር በጣም ብዙ ነገር የሚታገስ ይመስለናል። የማይታገሰው ነገር ቢኖር ይሄንን እንግዲህ የሰው ደም እንዲፈስ የማይፈልግ ጌታ ደሙን አፍስሱት ብሎ በብሉይ ኪዳን ላይ ይሄንን ጉዳይ የማይመረው ጉዳይ እንደሆነ ደሙ በራሱ ላይ ነው እንደዚህ አይነቱን ሰው ለገደለ በደሙ አይጠየቅም ብሎ በብሉይ ኪዳን ዘመን ያስቀመጠው ነገር ቢኖር ይሄ እንግዲህ ደሙን አፍስስ ሲል እግዚአብሔር የሰው ደም እንዲፈስ ይፈልጋል
ይፈልጋል ምናምን ብላችሁ አታስቡ። በቃ የማይታገሰው ኃጢአት ቢኖር ይሄ ሰዶምን የገለበጠበት ምክንያት ይሄ ከተፈጥሮ ውጪ ሆነው አመጽና ኃጢአትን የማይታገስ አምላክ ነው። ሰዶምን በእሳት እንዳጠፋት ታውቃላችሁ አይደል? እኔ በፊት ሰዶም በቃ ወንድና ወንድ ከወንድ ጋር የግብረ ሰዶም ኃጢአት ብቻ ተፈጥሮ የጠፉ ነው ይመስለን። አይደለም። ከፍተኛ የሆነ ሞራል ውድቀት እሱ የመጨረሻው ይሄ አናቱ ላይ የሚገነፍለው ነገር ነው። እግዚአብሔር ሰዶምን የገለበጠበት 7 ምክንያቶችን ነግራቸዋል። እነዚህ 7 ምክንያቶችን ስንመለከት ዛሬ ከኛ ህይወት ጋር እናመጣውና ምድር ላይ ካለው ቤተክርስቲያን አካባቢ ካለው አሁን በእኛ ዘመን ካለው ነገር ጋር ማመሳሰል። እውነት ነው ፓስተር ቸሪ አዲስ ኪዳን ላይ ነን ልትሉ ትችላላችሁ። አዲስ ኪዳን እግዚአብሔርን አልለወጠው። አዲስ ኪዳን የኛን እድል ነው የለወጠው እንጂ እግዚአብሔርን አልለወጠው። የምናመልከው አምላክ፣ የምናገለግለው አምላክ፣ የምንከተለው አምላክ ይሄ እግዚአብሔር። አንደኛ ትዕቢት፣ ከባድ ትዕቢት ውስጥ ነበረች። አይገርማችሁም? እኛ አሁን ሰዶምን ያጠፋው ወንዱ ሲጎትቶ አይቶ እግዚአብሔር በጭት ብሎ ብድግ ብሎ እዛ ጋር አልደረሰም። ሰዎች እዚህ ጋር የሚደርሱት ከየት ተነስተው እንደሆነ ማየት እንችላለን። ትዕቢት ነበር፣ ኃይለኛ ትዕቢት። መጽሐፍ ትዕቢት ስትመጣ ውድቀትን ትቀድማለች ነው። ትዕቢት ነበረ ሲናገር ትዕቢት ይላል። ከዛስ ትዕቢት እንጀራን መጥገብ፣ ጥጋብ ነበር፣ አደገኛ ጥጋብ ነበር። በጣም ሰው ሲጠግብ ተረከሱን ማንሳት ይወዳል። ሁለተኛው የነበረው የሰዶም ኃጢአቷ ምን እንደሆነ ልንገርሽ። የሰዶም ኃጢአት ምን እንደነበረ ልንገርህ። አንደኛ ሰዶም ኃጢአቷ ትዕቢት ነበረ፣ እንጀራ መጥገብ ነበረ፣ ጥጋብ ነበረ፣ አደገኛ ጥጋብ ነበረ። ሰዎች ሲጠግቡ የሚያቀረሹት ነገር አለ፣ የሚያወጡት ነገር አለ፣ የሚያመጡት ሐሳብ አለ፣ የሚናገሩት ነገር አለ፣ የሚያስቡት የሚያቀዱት ነገር አለ። ሰዎች ምን ሲሉ ሲጠግቡ። ሰው ሲርበው እግዚአብሔርን ይፈልጋል። አብዛኛውን ጊዜ አይታችሁ ከሆነ የሚረዳውን ፍለጋ እጁን ሲጠግብ ግን አደገኛ ነገር ተረከሱን አነሳይ ከመዛ ያነሳውትን ምድረ በዳ አገኘው፣ ተጠነቀቅኩለት፣ እንዳይን ብሌን ጠበቅኩት፣ በላ ጠጣ ጠገብ። ነገር ግን ነገሮች በተሳኩ ጊዜ ተረከሱን አነሳ ይላል። ሁለተኛው ጥጋብ ነበር። ከዛ መዝለል ይላል። ሊገርም ዝላይ ነበር። ሶስተኛው እሱ ነበር። አያችሁ ሰው እግዚአብሔርን መፍራት ሲያቆም ትዕቢት ውስጥ ይገባል፣ ጥጋብ ውስጥ ይገባል። በቃ ዝላይ መዝለል ነበር። በቃ አለ የሆነ ነገር አለ፣ ልክ ያልሆነ ነገር አለ፣ መፈንጠር አለ፣ በእግዚአብሔር ላይ መነሳት አለ፣ ብዙ ነገር አለ። ይሄንን ብዙ ልታደርጉ ትችላላችሁ። መዝለል ነበረ። ከዛስ ስራ መፍታት ነው። አይገርማችሁ? አሁን ስራ መፍታት እግዚአብሔርን መድፈር እንደሆነ ብዙዎቻችን አናውቅም። ባለፉት 3 ሳምንት 2 ሳምንት በፊት አስተምሬያለሁ ስለ ስራ። በቃ ስራ አለመስራት ስንፍና እንደሆነ ተነጋግረናል። እነዚህ ሰዎች ይሄ ነበር ይለናል፣ ስራ መፍታት ነበር። አይገርማችሁ? ሰዶም የነበሩት እንግዲህ የጠገበ ትዕቢተኛ፣ እንጀራ የጠገበ የሚዘል ስራ ፈት። ይሄ ብቻ አይደለም ደግሞ ችግረኛውንና ይላል ስራ መፍታት። በእርሷም በሴቶች እና በልጆቿ ነበረ። የችግረኛውንና የድሃውን እጅ አላጸናችም። ችግረኛና ድሃውን መዞር ብሎ አያዩም ነበረ። በጣም መራገጥ ነበረ። ችግረኛና ድሃን መመልከት አይችሉም ነበረ። ሰዎች እግዚአብሔርን መፍራት ሲያቆሙ እንዳልኳችሁ ትዕቢት ውስጥ ይገባሉ፣ ጥጋብ ውስጥ ይገባሉ፣ ዝላይ ውስጥ ይገባሉ። በፍጹም ድሃ የማየት ችግር አለባቸው። አያዩም ነበረ። ሰዎች እግዚአብሔርን ሲደፍሩት፣ እግዚአብሔርን መፍራት ከትውልድ መካከል ሲጠፋ የሰዶም ኃጢአት ይሄ ነበረ። ልንገርህ፣ የሰዶም ኃጢአት ወንድ ከወንድ ጋር መተው እነ ሎጥ ቤት ስላንኳኳ አይደለም። እዛ ጋር ያደረሳቸው የህይወት መልክ ነበረ፣ የመጡበት መንገድ ነበረ። ስለዚህ ቤተክርስቲያን ዛሬ በተለያየ ርኩሰት ውስጥ ሰዎች ወድቀዋል። በተለያየ ኃጢአት ውስጥ ሰዎች ይመላለሳሉ። ኃይብን ከልካይ የሌለበት ሁኔታ ነው ያለው። የተረሳ ነገር አለ እንድታስታውሱት። ሞት በደጅ ላይ አለ። ኃጢአት ሞትን ነው ይዞ ይመጣው። መጽሐፍ ቅዱስ ምኞት ሲፈተን አይደለም ኃጢአት ከዛ ጸንሳ ምንን ትወልዳለች? ኃጢአትን ምኞት። ከዛ ደግሞ በጣም ምኞታም እንድንሆን የእግዚአብሔር ፈቃድ። ክርስቲያን በምኞት ቢኖር ሳይሆን በተስፋ ቢኖር። በምኞት በጣም የተመታችሁ ሰዎች ካላችሁ ምኞታችሁ አድጎ ኃጢአት ጋር የሚያደርሳችሁ ኃጢአት ትሰራለህ። ከዛ ኃጢአታችሁ ወስዶ ጉድጓድ ነው የሚከተል። መስመሩ ይሄ። እንደ ክርስቲያን የምትኖር ከሆነ በምኞት መኖር አቁሙና በጸሎትና በተስፋ ነው። ክርስቲያን በተስፋ ነው። አሁን የእነዚህ ሰዎች እድገቱን ነው የምታዩት። ትዕቢት መጣ፣ እንጀራ መጥገብ መጣ፣ መዝለል መጣ፣ መዳፈር መጣ፣ ብዙ ነገር መጣ። ከዛ ድሃን መናቅ መጣ ናምን። አሁን ይሄ ነገር እየጨመረ ሲመጣ ስራ መፍታት ሲመጣ ነግራቸዋለሁ። ስለ ዳዊት ስራ ፈትቶ ምንጣፉ ላይ ተኝቶ ውሎ ሲነሳ ነው ለኃጢአት መነሳት የሚችልበት ጉልበትና አቅም ያገኘው። እንደ ልቤ የተባለው ዳ ስራ ፈትነት ይዞት የሚመጣው ኃጢአት አለ። ስራ መፍታት በፍጹም ስራ አጣላልኩኝ። ስራ እያለን ስራ አለመስራት አይድል መሆን ይዞን የሚመጣው ብዙ መዘዝ አለ። ስራ ከዛ ደግሞ ችግረኛውና ድሃውን እጅ አላጸናችም። ሰዶም ኃጢአት ይሄ ብቻ አይደለም፣ ኮርታለችም ይላል። ኩራትም ነበር። ዛሬ በጣም ብዙ ሰዎች በኩራት ተመተዋል። ኩራት ከቤተ ክርስቲያን ያስቀራቸዋል። ኩራት እግዚአብሔርን ሐሳብ ለመቀበል ይቸገራሉ። ኩራት ከመንበርከክ ከልክሏቸዋል። ኩራት ምን ልታዘዝ ማለት እንዲያቆሙ አድርጓቸዋል። ኩራት በቃ በቅቷቸዋል፣ ጠግበዋል፣ ከዚህ በላይ የምንጨምረው ነገር የለም እንዲሉ አድርጓል። ወገኖቼ እግዚአብሔር ሕይወታችንን ሊታደግ ሲፈልግ መልእክት ነው የሚሰጠን፣ ትምህርት ነው የሚያስተምረን።
እውቀት ነው የሚሰጥ መጽሐፍ። ለዚህ ነው እጄን በዘረጋው ጊዜ ማንም ስላላት ከመንፈሴ ያፈስላቸዋለሁ፣ ቃሌን አስተምራቸዋለሁ። እጄን በዘረጋው ጊዜ ማንም ስላላስተዋለ፣ እኔ ላስተምር ስፈልግ እጄን ዘርግቼ መንፈሴን ልሰጥ ስል ማንም ስላላስተዋለ፣ ድንጋጤ እንደ ጎርፍ መዓት እንደምን በመጣ ጊዜ የዛን ጊዜ ተግተው ይሹኛል፣ አገኙ ይፈልጉኛል። አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችን ችልተኛ መሆን ያጠፋቸዋል። የሚሰማኝ ቢኖር ግን በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ያርፋል። ዛሬ በኃጢአት ልምምድ ውስጥ ያላችሁ ሰዎች፣ በሴሰኝነት ውስጥ ያለን ሰዎች፣ ለመግባት እየዳዳር ያለን ሰዎች፣ ሕይወታችንን ምንዝርና ውስጥ ልንከተል ይሄንን አሁን ጮክ ብሎ ለመናገር ቤተክርስቲያን ብዙ ይሄ እውነት ለመናገር እስቲ ግቡና አሁን ዘመኑ እንትን ነው አይደል? የቻና ክፈቱና አዩ ይሄንን በሲሪየስ ይሄንን ጉዳይ ምእመን ያስፈልገዋል ተብሎ ምእመን አይመገብ ዛት ሰው ለዚህ ነው ሰው ባለ ሶስቱ ሽማ አይሆን። ለዚህ ነው ይሄ ነገር እንዲነገር የማይፈልጉ። ትንሽዬ የሚመስል ነገር ስትናገር ትልልቅ ጭቃ አንስተው በጥብጠው ይረጩሃል። ሕይወትን ሊያጠፉት ይፈልጋሉ፣ እንድጠፋላቸው ይፈልጋሉ። ትሞታላችሁ። ኃጢአት ይገድላል። በዚህ በሽታ ሰው እንዲያዝ ያደርጋል። ዞሮ ዞሮ እነዚህ ነገሮች በሕይወታችን ውስጥ ሲመጡ ይዘውን የሚመጡት ሰዶም ጋር። እነዛ ነገሮች ወደ ሕይወታችን ሲመጡ ኩራታችን፣ ትዕቢታችን፣ አለመታዘዛችን፣ ንቀታችን እየጨመረ እንዲመጣ ያደርጋል። እግዚአብሔርን መፍራት ከኛ ሕይወት እየራቀ ሲመጣ የዚህ ሕይወት ባለቤት ነው የምንሆነው። የትዕቢት፣ የኩራት፣ ያለመታዘዝ፣ እግዚአብሔርን የመናቅ፣ የመዝለል፣ ስራ ፈት መሆን፣ እግዚአብሔርን ሐሳብ ሰምቶ ለመኖር ፍላጎት ማጣት የኛ የሆነ ኮርተው ነበር። ከዛ ደግሞ በፊቴ እርኩስ ነገርን አደረጉ። እርኩሱ መጨረሻ ላይ እርኩሱን ነገር አደረጉ ይላል። እኔ አሁን ይሄ ሰዶም ኃጢአት ወይም ደግሞ ግብረ ሰዶም የሚባለው ነገር ዓለም ላይ ምልክቶቹ ስታዩ ከኋላው አስቃቅተልትሎ የሚመጣው ነገር ይሄንን ትውልድ እግዚአብሔርን መናቁን የሚያሳይ፣ ትዕቢቱን የሚያሳይ፣ ኩራቱን የሚያሳይ፣ ዝላዩን የሚያሳይ፣ ስራ ፈትነቱን የሚያሳይ፣ ለድሃና ለምስኪን ለችግረኛ ለትውልድ አለማሰቡን የሚያሳይ የመጨረሻ 4 ነጥብ ውጤቱ ነው እግዚአብሔር ማስተዋል ይስጥ። እዚህ ይሄ ሰዶምን ኃጢአት ከመሬት ተነስቶ የመጣ አይደለም። መሰረቱ ከታች ነው። ሰዎች ትዕቢት ውስጥ ለምን እንደሚገቡ ሰው ትዕቢት ውስጥ ገባ ማለት ሰይጣን በምኑ ነው የወደቀው? መጽሐፍ በትዕቢቱ ለምን በቃ እኔ በልዑል እመሰላለሁ ሁም አይነሱ አለ። በቃ እንደዚህ እኮ ነው። ስትከርም እንደዚህ ነው ይመጣል። አብሪ እኮ ነው፣ መልአክ እኮ ነው። ከነ ሩፋኤል ከነ ኡራኤል ከነ ሚካኤል ከነ ገብርኤል ጋር እኮ የነበረ እሱ ብቻ ነው እንደዚህ ደምቆ እየተመለከ ቢኖረው። ትዕቢት እኮ ወገኖቼ እግዚአብሔርን በእግዚአብሔርነቱ ለማወቅ እግዚአብሔርን በእግዚአብሔርነቱ ለማክበር የማንፈልግ ከሆነ የማይረባ አይምሮ ባለቤት ነው የምንሆነው። እኔ እዚህ ጋር የቆምኩትኝ መጽሐፍ ቅዱስ በዚህ በርኩሰት ጉዳይ፣ በሴሰኝነት ጉዳይ፣ በግብረ ሰዶም ጉዳይ፣ በዚህ በቀላጭነት ጉዳይ የሚናገረው ይሄ ነውር ነው። በብሉይ ኪዳን ይገደል ነው፣ በደሙ ማንም እንዳይጠየቅ ነው። በአዲስ ኪዳን ደግሞ ሲመጣ ይሄው አሳልፎ ሰጣቸው። ወገኖቼ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ። እንደ ክርስቲያን ቸላት በሉ፣ ይሄን ጉዳይ ቸላት በሉ፣ ይሄንን የእግዚአብሔር ሐሳብ ቸላት በሉ፣ ስለ ኃጢአትነቱ ቸላት በሉ፣ ስለ እርኩሰት ቸላት በሉ፣ ስለ ዝሙት ቸላት በሉ፣ ስለ ውሽማ ምናምን ቸላት በሉ፣ ስለ ቀላጭነት ቸላ አይባልም። ይሄን ነውር ቸላ እንለው። ይሄንን ቸል ማለት ከፍተኛ የሆነ ውድቀት ከኋላ ጥፋት ጨረሻ እንትን በእሳት እየተጫወተ ያለ ይመስለኛል ይሄ ትውልድ። ይሄ እንደዚህ አይነት ነገር ሲመጣ ሀገርም ፈርሷል። እስራኤል ሲያጠፋት፣ እስራኤል ስትፈርስ ሄዳችሁ መጽሐፍ ቅዱስ ተጠብቡ ዘዳግም ላይ ይሄንን ኃጢአት ነው ያየው። ይሄ ኃጢአት ሀገር የሚያፈርስ ኃጢአት፣ ቤተሰብ የሚያፈርስ ኃጢአት፣ ቤተክርስቲያን የሚያፈርስ ኃጢአት፣ ትውልድ የሚያፈርስ ኃጢአት፣ እርኩስን ነገር አየው። እግዚአብሔር ሲመለከት ይሄን ጉዳይ የሚያልፈው አይደለም። አሁን ይሄን ጉዳይ የተነው ዝም ብለናል። አሁን ሴት ከሴት ወንድ ከወንድ ምናምን ነውር ምናምን እንደ ኖርማል እንደ እድገት እንደ ስልጣኔ እንደ ሐሳብ እንደ ምናምን ሊያወሩት የሚፈልጉ ሰዎች አሉ። ትዕቢት በጣም አለ። በጣም ብዙ ነውር አለ ዓለም ላይ። ይሄ ምንድነው ካላችሁ እግዚአብሔርን ያለ መፍራት ነው። እግዚአብሔርን ደግሞ ሰው ለምንድን ነው የማይፈራው? ስለማያውቅ። ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ሰጣቸው። የማይረባ አይምሮ ውጤት ምንድን ነው? ይሄው የእነዚህ ነገሮች ባለቤት ነው። ሴቶቹ ከባህሪያቸው የማይገናኝ፣ ወንዶቹ ከባህሪያቸው የማይገናኝ ነገር ጋር ሄደው እንደዚህ እንዲያደርጉ ነው የሚያደርጉ። ወገኖቼ እግዚአብሔር የሚፈራ አምላክ፣ የሚከበር አምላክ። አሜን። መጽሐፍ እንደሱ ነው የሚለው። የአሳ ይሁዳ የቢንያም ሕዝብ ሁሉ ሆይ ስሙኝ አለ። እናንተ እግዚአብሔር ጋር ስትሆኑ እሱ ከእናንተ ጋር ይሆናል። ብትፈልጉት ይገኝላችኋል፣ ብትተዉት ደግሞ እሱ አይጎልበት ይተዋችኋል። ወገኖቼ እግዚአብሔርን ምን ተው በተግባራችን አልተውኩትም እያለን እየለፈለፍን መጽሐፍ እንደሚናገር ሰነፍ በልቡ አምላክ የለም ይላል። በአፉ አይልም፣ በአፉ አንደኛ ነው አሜን ይላል። በአፉ እንደ እግዚአብሔር ያለ ማንም የለም፣ እግዚአብሔር ትልቅ ነው ይላል። በአፉ በልቡ ግን እግዚአብሔር የለም ማለቱን በልቡ የምታዩት ሄዶ በስራው ሲክደው ታገኙታላችሁ። በትዕቢት ሲክደው፣ በጥጋብ ሲክደው፣ በዝላይ ሲክደው፣ ድሃን በመናቅ ሲክደው ታገኙታላችሁ። ችግረኛን በመናቅ ሲክደው ታገኙታላችሁ። የሰዶም ኃጢአት ይሄ ነበረ ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር አምላክ ነጋችሁን ከክፋት ይጠብቅላችሁ። እንደው ባለማወቅ በዚህ አይነት ህይወት ውስጥ እየተበላለሳችሁ ያላችሁ
ግን ቤት ቁጭ ብላችሁ ይሄን እንደው አጋጣሚ ይሄ ትምህርት ወጥቶ ስታገኙትና ስትሰሙት ህይወታችሁ በርኩሰትና በሴሰኝነት በመንዘርና ከትዳር ውጪ ህይወትን ሄዶ ቆላልፎ መሄድ አንደኛ ሞት ይዞባችሁ ይመጣል። እኔ ከ89 እስከ 94 እስከ 95 የቀበርነው ብዙ ሰው አለ። ብዙ ቆንጆ፣ ብዙ ምሁር፣ ብዙ የሰለጠነ ሰው አለ። የጨረሳቸው ይሄ ተውት፣ እግዚአብሔርን ተውት። መጥቶ ዲን እሳት አያዘንብባችሁ፣ በሽታ ግን ያወርዳችኋል። አሁን ደግሞ ከፍተኛ የሆነ ኤፕታይተስ ምናምን ቢ የሚባል በዝሙትም በምንም በተለያየ መንገድ የሚተላለፍ በሽታ አለ። ተውት፣ አሁን እግዚአብሔርን ተውትና ህይወታችሁን፣ ራያችሁን፣ ቤተሰባችሁን ለመጠበቅ ይጠቅማችሁ። ራሳችሁን ጠብቁ። በዚህ ህይወት ልምምድ ውስጥ ያላችሁ ሰዎች ንስሐ ግቡ፣ ወደ እግዚአብሔር ተመለሱ። መጽሐፍ ኃጢአቱን የሚናዘዝ ከዛ የሚተወው እግዚአብሔር ዘንድ ምሕረትን፣ ኃጢአቱን የሚሰውር ግን ምን አይል ሰውራችሁ ኃጢአታችሁን። ይህንን ልምምድ ውስጥ ያላችሁ ሰዎች ተመለሱ። እኔ አሁን በጣም እየተሸማቀቅኩ ነው። ትናንትና ኳየር ነበር የሚባል ሰው ቀሚስ ለብሶ ኖት ያርጎ እዚህ ላይ ተበስቶ ሊፕስቲክ ተቀብቶ እንዲህ ብሎ ይመጣል። ይህንን ነገር እንዴት ነው አሁን እኔ እዚህ ቆሜ ለምን ታወራለህ ብትሉኝ፣ የሆነ ሰው ደግሞ ብድግ ብሎ ወንዱ እንደዚህ ብሎ እንዳይመጣ እኮ እንዴ ቤተክርስቲያን ይሄን ትምህርት እነ ጳውሎስም አለቀቁትም። የዛኔ ሲያዩት ብቅ ብቅ ሲል የሀገር ጥፋት፣ የቤተክርስቲያን ጥፋት፣ የትውልድ ጥፋት እንደሆነ ስለሚያውቁ ሲሪየስ ነገር ጽፈው ቁጭ። ይሄም አለማወቅ ውጤት ነው፣ የማይረባ አይምሮ ውጤት ነው። ሰዎች እግዚአብሔርን አናቅም፣ አንፈራውም፣ አንፈልገውም ሲሉ የሚገቡት እዚህ ውስጥ ነው ብለው አስቀመጡ። ብሉይ ኪዳን ሄዳችሁ ስትመለከቱ ይገደል ደሙ በራሱ ላይ ይሁን ብሎ እግዚአብሔር ሲሪየስሊ የሚያየውን ነገር ሲሪየስሊ እናየዋል። አሁን ይሄን አይናችንን ከድነን የምናልፍበት አይደለም። ስለዚህ ከዝሙት መመለስ አለብን። ሰው ዝሙት ውስጥ፣ ርኩሰት ውስጥ፣ ሰዶማዊነት ውስጥ ለምንድን ነው የሚሰነብተው ካላችሁ እግዚአብሔርን ስለማይፈራ። እግዚአብሔርን ከፈራውማ ይሄ በእግዚአብሔር ፊት ነውር ነው ብሎ የመመለስ እድል ያገኛል። ሰው የወደቃችሁ ሰዎች ትነሳላችሁ፣ የሳታችሁም ትመለሳላችሁ። ስለዚህ እግዚአብሔርን መፍራት ይሁንልን። እስቲ በደንብ አሜን በሉ።